Netanyahu. Attacks by Netanyahu and his murder network on Syria and Lebanon have reached a point where they threaten Turkey. ቱርክና እስራኤል ሶሪያ ላይ በግላጭ ተገናኝተዋል። ኤርዶጋን የቴል አቪቭ ሴራ በቃኝ ብለው ጦራቸውን ሰብቀዋል። ኔታንያሁም የአንካራ አካሄድ አስክቶኛል ብለው ጦራቸውን ቱርክ አፍንጫ ስር ሰክስገዋል። ዓለምን ያስደነገጠው አስፈሪ ጦርነት በይፋ ተለኩሷል። ሶሪያ ደግሞ የሁለቱ አያላት መናጫ የግፍ መሬት ሆናለች። በትንታኔያችን በሰፊው ይዘነዋል። አብረን እንዝለቅ። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን እስካሁን ከሰጧቸው ማስጠንቀቂያዎች ሁሉ እጅግ አስገራሚ የሆነውን አቋማቸውን ይፋ አድርገዋል። እንደ ኤርዶጋን ገለጻ እስራኤል በሶሪያና በሊባኖስ ምድር ላይ የምታካሂደው ተከታታይ ወታደራዊ ዘመቻ አሁን ላይ ቀጥተኛ በሆነ መልኩ በቱርክ ሉዓላዊነት ላይ ትልቅ ስጋትን ደቅነዋል። የሕግ መወሰኛ ምክር ቤት አባላት ፊት ቀርበው ንግግር ያደረጉት ኤርዶሃን የጠቅላይ ሚኒስትር ቤንያሚን ኔታንያሁ የግድያ መደብ መላውን የተባለ ቀጠና ሊሸከሙት ወደማይችሉት የመጨረሻ የፍንዳታ ደረጃ ላይ ሊያሸጋግርና እንዲሁም ሊያደርሰው እንደሚችል የአንካራ ብሔራዊ ደህንነት ከደማስቆና ከቤይሩት ዕጣ ፈንታ ጋር በቀጥታ የተሳሰረ መሆኑን ይፋ አድርጓል። Tayyip Erdogan has accused Israel of expanding its military aggression across the region. ታዲያ ይህ በቁጣ የተሞላው ይፋ ንግግር እስራኤል የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ አባል የሆነችውን ቱርክን ጭምር በአጭር ጊዜ ውስጥ ሊያጠፋና ሊያወድም የሚችል የጥፋት መስመር እየቀረጸች መሆኑን በስፋት ያሳየ ነበርም። ኔታንያሁ በሊባኖስና በሶሪያ ላይ የከፈቱት ጥቃት አጠቃላይ ጉዳዩን አቅጣጫ አስለውጦ ቱርክን በቀጥታ ወደሚያሰጋት ደረጃ አውጥቶታል ሲሉ ኤርዶጋን የተናገሩ ሲሆን ላለፉት 10 ዓመታት በቀጠናው ላይ ሲያደርጉት የነበረውን የሁለቱ መሪዎች ግብግብ ይፋ ያወጣ ሆኗል። አክለውም የእስራኤል ወታደራዊ ትንኮሳና ጠባጫሪነት የመካከለኛው ምስራቅ ብቻ ሳይሆን ለጠቅላላው የዓለም መረጋጋትና ሰላም ትልቅ አደጋ መሆኑን በመጥቀስም ይህን እኩይ የተባለ ድርጊት በአስቸኳይ ለማስቆም ዓለም አቀፍ ማህበረሰብ አስገዳጅና ፈጣን ጣልቃ ገብነት እንዲያደርግ በጽኑ ጠይቀዋል። ይህ የቱርኩ መሪ ንግግር በተራ የቃላት ዛቻ ወይም በተራ ፕሮፓጋንዳ የሚታይ አይደለም። የእስራኤል ተዋጊ ጄቶች በሶሪያና በደቡብ ሊባኖስ በሚገኙ በርካታ ስትራቴጂካዊ ቦታዎች ላይ የቦምብ ናዳ መውረዳቸውን በቀጠሉበትና የቱርክ ጦር ኃይሎች ደግሞ በሰሜናዊ ሶሪያ ሰፊና ግዙፍ ወታደራዊ ይዞታ ይዘው በሚገኙበት በአሁኑ ወቅት ላይ እንዲሁም ሁለቱ አያላን ሀገራት ከአሳድ አገዛዝ መውደቅ በኋላም የተፈጠረውን የመሪነት የስልጣን ክፍተት ተጠቅመው የበላይነታቸውን ለማረጋገጥ በሚያደርጉት ፉክክር ውስጥም የቀጥተኛ ጦርነት ወታደራዊ ፍጥጫ ከምን ጊዜም በላይ በጉልህ እያንዣበበ ይገኛል። ቀደም ሲል በተላላኪ ቡድኖች አማካኝነት ሲካሄድ የነበረው የድብቅ ፍልሚያና እርስ በርስ የመከፋፋት ስልትም አሁን ላይ መዋቅሩን ሙሉ በሙሉ በመቀየርም ከፍተኛ አደጋ ወደ ተጋረጠበት ግጭት የተሸጋገረ ሲሆን የወታደራዊ ጉዳዮች ተንታኝ እንደሚያስጠነቅቁት ከሆነ ይህ ሁኔታ በማንኛውም ሰዓት በሶሪያ መሬት ላይ ወደ ከፋና ግልጽ ወደሆነ ጦርነት ሊቀየር ይችላል። ይህች የሶሪያ ምድር ላለፉት በርካታ ክፍለ ዘመናት ታላላቅ የዓለም መንግስታትና ኢምፓየሮች እርስ በርስ የተፋለሙባት ብሎም የተፋጩባት ዋነኛ የጦር አውድማ መሆኗም ይታወቃል ይላሉ ወደ ኋላ መለስ ብለው ታሪክን ያገላበጡና ነገሩን ከዚያ ጋር ያቀናጁም። የፕሬዝዳንት ረሲፕ ጣይብ ኤርዶሃን ንግግር በሶሪያና በሊባኖስ ጉዳይ ላይ ብቻ የተገደበ አልነበረም። እስራኤል በብሔራዊ ደረጃ በተከፋፈለችበት የቆጵሮስ ደሴትና በምስራቃዊ ሜዲትራኒያን ባህር አካባቢ የብጥብጥና የንትርክ እሳትን እየለኮሰች ነው በማለት በይፋ ወንጅለዋል። በቀጠናው የሚገኙ አንዳንድ ትንንሽ ሀገራት የቱርክን የኃይልና የደህንነት ተጽዕኖ ቀጠና ለማዳከም ብሎም ለማናጋት ታስቦ በተዘረጋው እቅድ ውስጥም እያገለገሉ ነው በማለት አጥብቀው ተናግረዋል። ማንም ሰው በከንቱ ወደማይሆን አደገኛ ወታደራዊ ጀብዱ ውስጥ ለመግባት መሞከር የለበትም ሲሉ ኤርዶሃን ያስጠነቀቁ ሲሆን በምስራቃዊ ሜዲትራኒያን ባህር ውስጥም የቱርክ ወይም የቱርክ ቆጵሮሳውያን መብትና ጥቅም የሚጣስ ከሆነ የኛ አጸፋዊ ምላሽ እጅግ ግልጽ ነው፣ ፈጣንና ጠንካራም ይሆናል በማለት አንካራ ጽኑ አቋሟን አንስታለች። ከእስራኤል ወገን የተሰጠ ምላሽም ለዚህ ፈጣን ነው። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ ወዲያውኑ ባወጣው ይፋዊ መግለጫ ኤርዶጋንን በኩርዶች ላይ የዘር ማጥፋት ወንጀል የፈጸመ የሐማስን አሸባሪ ድርጅት በገንዘብና በሐማስ በሐሳብ ረገድ የሚደግፍ የገዛ ህዝቡን የሚጨቁንና የፖለቲካ ተቀናቃኞችን ያለ አግባብ ወደ ወህኒ የሚያግዝ ጸረ ሴማዊ አምባገነን ሲሉ በከባድ ቃላት ፈርጀውታል።
የእስራኤል መከላከያ ሰራዊት በዓለም ላይ ካሉ ጦሮች ሁሉ እጅግ የላቀ ስነ ምግባር እሴት ያለው ሰራዊት ነው በማለትም የተከላከለው የኔታንያሁ ቢሮ እስራኤል በኢራን ላይ አሁን ላይ በሶሪያ መሬት በስፋት እየተንቀሳቀሱ ባሉት የኢራን ተላላኪ ኃይሎች ላይ የምታካሄደውን ወታደራዊ ዘመቻና የጥቃት እርምጃ አጠናክራ እንደምትቀጥል በጽኑ አስታውቀዋል። ይህ አደገኛ የቃላት ጦርነትና ልውውጥ በቀጠናው ካሉ እጅግ ጠንካራና ተጽዕኖ ፈጣሪ ከሆኑት ሁለት መሪዎች መካከል ለረጅም ጊዜ የዘለቀውን የግልና ስትራቴጂካዊ ጠላትነት ወደ አዲስ ምዕራፍነት ያሸጋገረና የቀየረ ነው። በሚሊኒየሞቹ መጀመሪያ አካባቢ እያደገ መጣው የንግድና ወታደራዊ ትስስር ሳቢያ በተወሰነ መልኩ አብረው ለመስራት ጥረት ሲያደርጉ የነበሩት የቱርክና እስራኤል አሁን ላይ በጋዛ በተቀሰቀሰው ከባድ ግጭት በኢራን የቀጠናው ተጽዕኖ መዳከምና በ2024 መገባደጃ ላይ የባሽር አልአሳድ አገዛዝ መውደቅን ተከትሎ በተፈጠረው ምስቅልቅል ድባብ ሳቢያ ወደ ፍጹም ጠላትነት ይፋዊ ፍጥጫ ውስጥም ገብተዋል። ለምን ሶሪያ በቱርክና በእስራኤል መካከል ሊኖር የሚችለውን ማንኛውም አይነት አብሮ የመኖር ወይም የመቻቻል እድል ሙሉ በሙሉ የምታጠፋ የመቃብር ስፍራ ለመሆን እንደበቃች በአግባቡ ለመረዳት ከአሳድ አገዛዝ መውደቅ በኋላ ሀገራቱ የለበሰችውን ፍጹም የተለወጠ መልክና የጂኦፖለቲካዊ ገጽታ መመልከት ይበቃል። ለአንድ 10 ዓመት ያህል የዘለቀውና መቶዎች ሺዎች የሚቆጠሩ ንጹሃን ዜጎችን ህይወታቸውን የቀጠፈው አሰቃቂ የሶሪያ የእርስ በርስ ጦርነት በወርሃ ታህሳስ 2024 መጨረሻ የታሪክ መለወጫ ነጥብ ላይ ደርሶ ነበር። በወቅቱ በቱርክ ወታደራዊና ስትራቴጂካዊ ድጋፍ የተደገፉትና በተለዋዋጭ ዓለም አቀፋዊ ሁኔታዎች የታገዙት አማጺ ኃይሎቹ የአሳድን ስርወ መንግስት ሙሉ በሙሉ ከስልጣን ማውረድ ቻሉ። ከዚያ በኋላ በደማስቆ ከተማ የተመሰረተው ደካማና ጊዜያዊ ሽግግር መንግስትም ቢሆን ይህን መንግስት በሃይማኖትና ጎሳዊ ሁኔታ በከፍተኛ ደረጃ የከፋፈለ አደረገም። ለውጭ ኃይሎች ጣልቃ ገብነትና መጠቀሚያ የሚሆን ሰፋፊና መሪ አልባ የሆኑ ይዞታዎችን ጥሎ አልፏል። ቱርክ በዚህ አጋጣሚ መጠቀም እጅግ ፈጣን የሆነ ስልታዊ አካሄድን ተከተለች። ቀደም ሲል በኩርድ ታጣቂ ቡድኖች ላይ ከፈጸመቻቸው የተለያዩ ወታደራዊ ኦፕሬሽኖች የተነሳ በሺዎች የሚቆጠሩ ወታደሮቿን በሰሜናዊ ሶሪያ በቋሚነት አስፍራ የነበረችው አንካራ አሁን ላይ ራሷን በሶሪያ ውስጥም ፖለቲካ ባለው ሂደት ወሳኝ የሆነ ውሳኔ ሰጪና የንጉስ አንጋሽ አድርጋም ሹማለች። በቱርክ የሚደገፉ የሶሪያ ብሔራዊ ጦር ሰና አጀንዳዎችና እንዲሁም ሂደቶች በድንበር ላይ የሚገኙ ዋና ዋና ስትራቴጂካዊ ኮሪደሮችና መተላለፊያ መንገዶችን ሙሉ በሙሉ የሚቆጣጠር ሲሆን አንካራ በበኩሏ የሶሪያ ጦር ኃይሎች በእሷ ቀጥተኛ ተጽዕኖ አመራር ስር ሆነው ይበልጥ እንዲደራጁና እንዲዋሃዱ ከፍተኛ ግፊት ያደረገች ትገኛለች። የጋራ መከላከያ ስምምነቶች የሶሪያ ወታደራዊ ክፍሎችን ያካተቱ እንደ ኤፌሶስ 2026 ያሉ ታላላቅ የጋራ ወታደራዊ ልምምዶችና ያልተቋረጡ የሎጂስቲክስ ድጋፎች የሚያሳዩት ቱርክ በደማስቆ የሚመሰረተው አዲስ መንግስት የእሷን ደህንነትና ፍላጎትን ሙሉ በሙሉ የሚያከብር ብሎ የሚያስፈጽም እንደሆነ ለማድረግ ያላትን ጽኑ ፍላጎት ያሳየ ነው። የዚህ ፍላጎት ዋነኛውና ቀዳሚው ግብ ደግሞ በሰሜን ምስራቅ ሶሪያ የሚገኘው የኩርድ ኢራስ አገዛዝ አስተዳደርና እንዲሁም ወታደራዊ አቅም ሙሉ በሙሉ ማክሸፍና ማጥፋት ነው። በተቃራኒው እስራኤል በአሳድ ውድቀት በኋላ ያለችውን አዲሷን ሶሪያ የምትመለከተው እንደ ህልውና ስጋት መፈተኛ ላቦራቶሪ አድርጋ ነው። አሳድ ከስልጣን ከተወገደ በኋላ ባሉት 7 ያክል ወራት ውስጥ ብቻ የእስራኤል የጦር ኃይሎች በሶሪያ ምድር ላይ ወደ 1000 የሚጠጉ የአየርና ከባድ መሳሪያ ጥቃቶችን ሰንዝረዋል። በዚህ ያላበቃውና ቀደም ሲል የኢራን ይዞታዎች ለመምታት ከምታደርገው ዓመታዊ የጥቃት ፍጥነት ጋር ሲነጻጸርም ከዚህ ቀደም ከነበረው በ3 እጥፍ የላቀ ሆኖ ይቀመጣል። የእስራኤል እግረኛ ጦር በደቡባዊ ሶሪያ ከጎላን ኮረብታ አንስቶ እስከ ደማስቆ መግቢያ ድረስ ያለውን ሰፊ መከላከያ ቀጠና በኃይል እየተቆጣጠረ ሲሆን በሄርሞን ተራራ ዙሪያም ያለውን ይህን ይዞታ በከፍተኛ ሁኔታ አስፋፍቷል። በተጨማሪም በማዕከላዊ መንግስት ላይ እምነት ለሌላቸውና ስጋት ለገባቸው የድሩዝ ታጣቂ ቡድኖችም ወታደራዊ ስልጠናና ድጋፍ እየሰጠች ትገኛለች እስራኤል። የዚህ ሁሉ ተግባር ዋናውና ግልጹ ስትራቴጂካዊ ግብ ኢራን ወደ ሄዝቦላ ወታደራዊ አቅምና መዋቅር በሶሪያ ምድር ላይ በድጋሚ እንዳያንሰራራ መከላከልና ሶሪያ የምትባለውን ሀገር የተከፋፈለችና ደካማ አድርጎ በማቆየት የአይሁዳን መንግስት በምንም መልኩ ልትፈታተን የማትችልበት ሁኔታ ላይ ማድረስና እሱን ማረጋገጥ ሆኖ ይቀመጣል። ቱርክ ከኔቶ አባል ሀገራት መካከል አንዱን ትልቁን ግዙፍ ጦር የምታንቀሳቀስ ሀገር ስትሆን በአሁኑ ወቅትም ከ350,000 በላይ የጦር ሰራዊት አባላት በተለያዩ የዓለም የጦር አውድማዎች ላይ በተግባር
ተፈትነው ከፍተኛ ስኬት ያስመዘገቡ እንደ ባይራክተር ቲቪ2 ያሉ እጅግ ዘመናዊና የሀገር ውስጥ የድሮን ቴክኖሎጂዎችም ከጊዜ ወደ ጊዜ እያደገ የመጣ የባላስቲክ ሚሳኤል ክምችትም አላት። ቱርክ በሶሪያ ምድር ላይ ያካሄደቻቸው የተለያዩ ወታደራዊ ኦፕሬሽኖችም ከከተማ ውስጥ ውጊያና የደፈጣ ተዋጊዎችን የመመከት ስልቶች በከፍተኛ ደረጃ እንድታበለጽግና እንድታጎለብስ አድርጓታል። በተመሳሳይ መልኩ የቱርክ ባህር ኃይል በቆጵሮስና በሊቢያ ካሉት ስትራቴጂካዊ ፍላጎቶች ጋር በተቀናጀ መልኩ በምስራቃዊ ሜዲትራኒያን ባህር ላይ የራሱን የሆነ ፍጹም በላይነት ለመመስረት እየሰራ ይገኛል። የኤርዶዋን መንግስት የሰራዊትም ቅስቀሳ ደንቦችን ያሻሻለ ሲሆን የሎጂስቲክስ አቅሙን በከፍተኛ ደረጃ አስፋፍቷል። ይህን እርምጃ አንድ የጦር ተንታኝ ቱርክም ሰፊና እንዲሁም አጠቃላይ ለሆነ ወታደራዊ ግጭት ራሷን እያዘጋጀች ትገኛለች። ይህ የቱርክ አካሄድም በቀላሉ የሚታይ አይደለም፣ አንዱ ማሳያና ማረጋገጫ ይህ ይሆናል ሲሉም መግለጽና መናገራቸው ይታወሳል። ከዚህ በላይ እስራኤል ሰራዊት በጋዛ ከሐማስ፣ በሊባኖስ ከሄዝቦላና ከኢራን ኢላማዎች ጋር ባደረጋቸው የባለብዙ ግንባር ከባባድ ውጊያዎች ውስጥም ያለፈና በጦርነት የተፈተነ ኃይል ነው። የእስራኤል መከላከያ ሰራዊት የጦር ኃይሉን በሶሪያ ምድር ላይ በጥልቀት የማሰማራት ብሎም የተለያዩ የአየር ማረፊያዎችና የጦር መሳሪያ ግምጃ ቤቶችን የእዝ ማዕከላትን በተከታታይ የመምታትና የማጥቃት ከፍተኛ አቅም እንዳለው በተግባር አሳይቷል። በእነዚህ ሁለት ግዙፍ ሀገራት መካከል የሚፈጠር ቀጥተኛ ወታደራዊ ግጭት በታሪክ ውስጥ ታይቶ የማይታወቅና ፍጹም አስከፊ ይሆናል። ሁለቱ ሀገራት እጅግ ዘመናዊና የተራቀቁ የአየር መከላከያ ስርዓቶችን የታጠቁ ቢሆንም ቱርክ ከሩሲያ የገዛቻቸው የኤስ-400 መከላከያ ስርዓቶችና የእስራኤል የኤፍ-35 ራዳር የማይበገራቸው ተዋጊ ጄቶች እርስ በርስ የሚጋጩበት ሁኔታ ኤሌክትሮኒክስም እጅግ አስፈሪና አስጨናቂ ያደርገዋል። በሶሪያ ምድር ላይ የሚኖረው የውጊያ አውድማ ፍጹም ምስቅልቅል የበዛበት ነው። ከዚህ በተጨማሪ በእስራኤል በኩል ልዩ የሆነ ኮማንዶ ኃይሎችና የአየር ኃይሉ ሰማዩን ሙሉ በሙሉ ይቆጣጠራሉ። በዚህ መካከልም የኩርድ ታጣቂዎች በሁለት እሳት መካከል ሊቀረቀሩ የሚችሉ ሲሆን የቀሩት ጂሃዲስት ቡድኖች ደግሞ የተፈጠረውን ምስቅልቅል ድባብ ለራሳቸው ዓላማ ለመጠቀም ይንቀሳቀሳሉ። ይህንን ከፍተኛ የሀገራት ፉክክር በቅርብ የሚከታተሉ ባለሙያዎች እንደሚያመላክቱት በአሁኑ ወቅት በአሜሪካ ዲፕሎማሲያዊ ጫና፣ በኔቶ የጋራ ግዴታዎችና በሀገራቱ መካከል ባለው የጠበቀ ኢኮኖሚ ትስስር ምንም እንኳን ግንኙነቱ ቢሻክርም በዚህ የተነሳ ቀጥተኛ ጦርነት በአጭር ጊዜ ውስጥም የመቀስቀስ እድሉ አነስተኛ ነው። በተሳሳተ ስሌት ምክንያት የሚፈጠረው ድንገተኛ አደጋ ግን በከፍተኛ ደረጃ እየጨመረ መጥቷል። በሶሪያ አየር ክልል ውስጥ የሚፈጠሩ ድንገተኛ ያልታሰቡ የአውሮፕላን ግጭቶች፣ የተላላኪ ቡድኖች ፍልሚያ፣ ከቁጥጥር ውጪ መውጣቱ ወይም ደግሞ በቱርክ ቆጵሮሳውያን እንዲሁም በሜዲትራኒያን ነዳጅ የጋዛ ክፍልም ያሉት ዙሪያ የሚፈጠር ማንኛውም ትልቅ ወታደራዊ ክስተት የጦርነቱ ክብሪት በቀላሉ ሊያቀጣጥለው ይችላል። የፕሬዝዳንት ረሲብ ጣይብ ኤርዶዋን ማስጠንቀቂያዎች የሶሪያን ወቅታዊ ሁኔታ ከሊባኖስ ዕጣ ፈንታ ጋር በቀጥታ ያገናኛሉ። እስራኤል በሊባኖስ ምድር በሄዝቦላ ላይ የምታካሄደውን ወታደራዊ ዘመቻ በከፍተኛ ደረጃ አጠናክራ መግፋቷ ይታወቃል። ከዚህ በተጨማሪ ቱርክ በበኩሏ ለፊሊስጤማውያን መብት ጥበቃ ስትል ድምጿን ከፍ አድርጋ ማታሰማ ብሎም የእስራኤልን ድርጊቶች በጽኑ የምታወግዝ ቀዳሚ ሀገር በመሆኗ እነዚህ የእስራኤል ወታደራዊ ዘመቻዎች በረዥም ጊዜ እይታ ቱርክና የእሷን ጥቅሞች ሊያጠፋ የሚችል ሰፊ የማስፋፋት ፖሊሲ አካል አድርጋ ትመለከተዋለች። ቱርክ በአሜሪካና በኢራን መካከል ለተቀሰቀሰው ከፍተኛ ወታደራዊ ግጭት መነሻ ምክንያት የእስራኤል ትንኮሳና ጠባጫሪነት ነው በማለትም የምትወነጀል ሲሆን ራሷን በቀጠናው ያሉ ትልቅ የኃይል ማመጣጠኛ አድርጋም ትቆጥራለች። በሀገራት መካከል ያለው ንግድ ልውውጥ ሙሉ በሙሉ የተቋረጠ ሲሆን ቀደም ባሉት ጊዜያት ደግሞ አምባሳደሮቻቸው እንደተጠሩ ይታወሳል። በእስራኤል መሪዎች ላይ የሕግ እርምጃ እንዲወሰድም በተደጋጋሚ ጥረት ያደርጉ ይገኛሉ። አንካራ በዚህ አካሄድ በሙስሊም ዓለም ዘንድም የእስራኤልን ወረራ የመከላከልና የመቋቋም ቀዳሚ መሪ ለመሆን በቅታለች። በሌላ በኩል ደግሞ ቱርክ ከሐማስ ከፍተኛ ጦር መሪና አዛዥ በግዛቷ ላይ ማስተናገዷ ብሎም ቢሮ እንዲከፍቱ መፍቀዷ የእስራኤልና ኢየሩሳሌም በከፍተኛ ሁኔታ የሚያስቆጣና የሚያናድድ ሌላኛው ትልቅ ጠባሳና ጉዳይ ሆኖ ተቀምጧል። ኩርዶች ጉዳይም ቢሆን ለግጭቱ መባባስ እጅግ ፈንጂ የሆነ ተጨማሪ ነዳጅ የሚጨምር ነው። እስራኤል በታሪኳ በአረብ መንግስታትና በኢራን ላይ የኃይል ማመጣጠኛ እንዲሆኑት ማሰብ በኩርድ ታጣቂ ቡድኖች ጋር ድብቅ ግንኙነት ስታደርግ ሰንብታለች። ቱርክ ግን በሶሪያ ላይ የሶሪያ ዲፕሎማሲያዊና ዲሞክራሲያዊ ኃይሎች ይሁን ወይም ደግሞ በሀገራት ውስጥ የሚንቀሳቀሱ የኩርድ ታጣቂዎች ማንኛቸውም አይነት የራስ ገዝ አስተዳደር ጥያቄ እንደ ህልውና ስጋት ትመለከታለች። ይህን ጉዳይ በቀጥታ በሀገሪቱ ውስጥም ሽብር ከሚፈጸሙት የፒኬኬ አማጽያን ጋር ታያይዟለች። የቤንያሚን ኔታንያሁ የቱርክ መንግስትም
በኩርዶች ላይ የዘር ማጥፋት ወንጀል እየፈጸመ ነው የሚለው ይፋ የክስም የቱርክን ስስ ብልት በቀጥታ የነካ ከባድ የስነ ልቦና ጥቃት ነው። ከዚህ ባሻገር በቱርክና በእስራኤል መካከል ያለው የአሁኑ ከፍተኛ ፉክክር ቀደም ሲል ባሉት ክፍለ ዘመናት በሌቫንት ቀጠና የበላይነትና እንዲሁም ያንን አቅም ለማሳየት ይደረግ ከነበረው የታላላቅ ሀያላን መንግስታት ታሪካዊ ፉክክር ከኦቶማን ሱልጣኖች ዘመን ጀምሮ እስከ አውሮፓውያኑ የቅኝ ግዛት ድረስ ካለው የታሪክ ሂደት ጋር ይመሳሰላል። በአሁኑ ዘመናዊ ፉክክር ስሪት ውስጥም የቱርክን አዲስ የኦቶማን መስፋፋት ምኞት ከእስራኤል ጠንካራ የደህንነትና ብሎም ዶክትሪን ጋር የሚያጋጭ ነው። ይህ የእስራኤል ደህንነት ዶክትሪን ደግሞ በጀርመን የተፈጸመውን የአይሁዶች እልቂት መታሰቢያ ትውስታና አገሪቱ በተደጋጋሚ ካደረገቻቸው የህልውና ጦርነት ስጋቶች የተወለደና የተወሰደ መሆኑ ይታመናል። በፕሬዝዳንት ዶናልድ ትራምፕ መሪነት የሚደረጉትን ጨምሮ የአሜሪካ የተለያዩ ሽምግልና ጥረቶች ውጥረቱን ሊያረግቡና ሊያረጋጉ የሚችሉ ዲፕሎማሲያዊ መስመሮች ለመዘርጋት ሞክረዋል። በአዘርባይጃን አደራዳሪነት በሀገራቱ መካከል የሚደረጉ የጸጥታ ቴክኒክ ውይይቶች እስካሁን ድረስ ቀጥተኛ ወታደራዊ ግጭት እንዳይከሰቱ መከላከል የቻለው ሲሆን የኢራን ቀጠናው ተጽዕኖ የመገደብ የጋራ ፍላጎት ደግሞ በሀገራቱ መካከል ሊኖር የሚችለውን የጋራ ወታደራዊ መደገፊያ መስመር እንደሆነም ይታሰባል። ሆኖም ግን በእነዚህ ሁለት ሀያላን ሀገራት መካከል ያለው የእርስ በርስ አለመታመን እጅግ ስር ሰዷል። ቱርክ የእስራኤልን ወታደራዊ እርምጃ የሶሪያን ሰላምና መረጋጋት የሚያናጋ ተግባር አድርጋ ስትመለከተው፣ እስራኤል በበኩሏ የቱርክን የቀጠናው ተጽዕኖ የእስላማዊ ጽንፈኛ መረቦችን የሚያጠናክርና መሸሸጊያ የሚሰጥ አደገኛ አካሄድ አድርጋ ትፈርጇለች። የሚወጡት ጥቂት ሳምንታትና ጊዜያት ደግሞ በዋሽንግተን በባኩ ወይም ደግሞ በሌሎችም አካላት አማካይነት የሚደረጉ የዲፕሎማሲ ጥረቶች ይህን እየነደደ ያለውን ቀውስን እሳቱ ማጥፋት ወይም መግታት የሚችሉ መሆኑን አሊያ ደግሞ ቀጠና ወደ አዲስና አውዳሚ ጦርነት በፍጥነት የሚተምበት እንደሆነ በተጨባጭ የሚያስመሰክሩ ናቸው። ለአሁኑ ሰዓት የመድፍ እፎይታና እንዲሁም ዝምታን ቢመርጡም የጦርነቱ ነጋሪት ድምጽ ግን በእያንዳንዱ ሰዓት የሚያስደነግጥ መልኩ ይበልጥ እየጠነከረና እየጎላ እየመጣ ይገኛል። የመላው ዓለም ቡድኖችም አይናቸው አሁን ቢሆን ጥንታዊቷና የዘመናዊነት ታላላቅ ምኞት የመቃብር ስፍራ በሆነችው በዚያች በሶሪያ ምድር ላይ እንደተተከሉ ይገኛሉ።